በመካከለኛው ምስራቅ እየተካሄደ ያለው ጦርነት ወደ አዲስና እጅግ አደገኛ ምዕራፍ መሸጋገሩ እየተገለጸ ነው። የአሜሪካው ፕሬዝደንት ዶናልድ ትራምፕ ኢራን በዓለም አቀፍ የነዳጅ ንግድ ላይ ቁልፍ ሚና ያለውን የሆርሙዝ ባህር ወሽመጥን በ48 ሰዓታት ውስጥ ሙሉ በሙሉ ካልከፈተች የሀገሪቱን የኃይል ማመንጫ ጣቢያዎች እደመስሳለሁ ሲሉ ጥብቅ ማስጠንቀቂያ መስጠታቸው ተሰምቷል። ይህ ዶናልድ ትራምፕ ያስተላለፉት ዛቻና እየተስተዋሉ ያሉ አባባሽ ሁነቶች ቀጠናውን ወደ ለየለት እልቂት እየገፉት ነው። የዶናልድ ትራምፕ አደገኛ የጥቃት ዛቻ የተሰማው ኢራን የእስራኤል የኒውክሌር ምርምር ማዕከል በሚገኝበት ዲሞና ከተማ ላይ ከፍተኛ የሚሳኤል ጥቃቶች ከባድ ሰብአዊና ቁሳዊ ውድመት ማድረሳቸውን ተከትሎ በቴህራን ላይ የበቀል የአየር ድብደባ ማዕበል መጀመሯን አስታውቃለች። በሌላ በኩል ደግሞ እስራኤል ትናንት የደረሰባትን የኢራን የሚሳኤል ምት ተከትሎ ትምህርት ቤቶች እንዲዘጉና የቡድን ስብሰባዎችም እንዳይደረጉ ጥብቅ ትዕዛዝ ማስተላለፏ ተነግሯል። ይህ በእንዲህ እንዳለ ፕሬዝደንት ዶናልድ ትራምፕ ለኢራን ያስተላለፉትን ማስጠንቀቂያና ያስቀመጡትን ቀነ ገደብ ተከትሎ ኢራን አነጋጋሪ ምላሽ ሰጣለች። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን የትራምፕን የ48 ሰዓታት ቀነ ገደብና አንድምታ፣ ኢራን የሰጠችውን ምላሽ እንዲሁም በኢራንና እስራኤል መካከል ያለውን የጥቃት ልውውጥና ተያያዥ ጉዳዮችን እንመለከታለን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። አራተኛ ሳምንቱን እየያዘ የሚገኘው የአሜሪካ እስራኤልና ኢራን ጦርነት ከዕለት ዕለት እየተባባሰና ከድጥ ወደ ማጡ እየተሸጋገረ ይገኛል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ኢራን በዓለም አቀፍ የነዳጅ ንግድ ላይ ቁልፍ ሚና ያለውን የሆርሙዝ ባህር ወሽመጥን በ48 ሰዓታት ውስጥ ሙሉ በሙሉ ካልከፈተች የሀገሪቱን የኃይል ማመንጫዎች ደብዛቸውን እንደሚያጠፉ ዝተዋል። ይህ ማስጠንቀቂያ እስራኤል በኢራን ላይ የምታካሄደው ጥቃት በከፍተኛ ሁኔታ በጨመረበት እንዲሁም ኢራንም በእስራኤል ስትራቴጂካዊ ስፍራዎች ላይ በተለይም በዲሞና የኒውክሌር ምርምር ማዕከል አቅራቢያ ከባድ የሚሳኤል ጥቃት በሰነዘረችበት ወቅት የመጣ ነው። የሁለቱ ወገኖች ፍጥጫም ቀደም ሲል ከነበረው ወታደራዊ ግጭት ወጥቶ የሲቪል መሠረተ ልማቶችንና የኃይል አቅርቦቶችን ወደ ማውደም ያነጣጠረ መሆኑ ቀጠናውን ወደማይመለስ የጥፋት አዙሪት ውስጥ እየከተተው ይገኛል። ፕሬዝደንት ትራምፕ ቅዳሜ ምሽት በትሩዝ ሶሻል ገጻቸው ላይ ባስተላለፉት መልእክት ኢራን የሆርሙዝ ባህር ወሽመጥን ያለምንም ስጋት ለመርከቦች ክፍት ካላደረገች አሜሪካ የማያዳግም እርምጃ እንደምትወስድ በግልጽ አስታውቀዋል። ትራምፕ በመልእክታቸው እንዲህ ብለዋል። ኢራን ከዚህ ሰዓት ጀምሮ ባሉት 48 ሰዓታት ውስጥ የሆርሙዝ ባህር ወሽመጥን ያለምንም ስጋት ሙሉ በሙሉ ካልከፈተች አሜሪካ የተለያዩ የኃይል ማመንጫዎቿን ትመታለች፣ በትልቁም ትጀምራለች ብለዋል። ይህ የትራምፕ ማስጠንቀቂያ እስከ ሰኞ ምሽት ድረስ የሚቆይ የጊዜ ገደብ የሰጠ ሲሆን የትኛውን የኃይል ማመንጫ እንደሚመቱ ባይገልጹም በፋርስ ባህረ ሰላጤ ላይ የሚገኘው የቡሸር የኒውክሌር ኃይል ማመንጫ ትልቁና ብቸኛው የንግድ የኒውክሌር ማዕከል በመሆኑ የቀጠናው ስጋት መሆኑ እየተገለጸ ይገኛል። ቀደም ሲል ፕሬዝደንት ዶናልድ ትራምፕ የኃይል ማመንጫዎችን መምታት በንጹሐን ዜጎች ላይ የረዥም ጊዜ ጠባሳ ስለሚጥል ከዚህ እርምጃ እንደሚቆጠቡ ቢገልጹም አሁን ግን ንግግራቸው ወደ ደብዛ ማጥፋት ወይም ሙሉ በሙሉ ማውደም ተሸጋግሯል። እናም ይህንን የዶናልድ ትራምፕ ማስጠንቀቂያ ተከትሎ የኢራን ምላሽ እጅግ ፈጣንና ጠንካራ ሆኗል። የኢራን የውጭ ጉዳይ ሚኒስትር የሆኑት አባስ አራግቺ በሰጡት መግለጫም የሀገሪቱ መሠረተ ልማት ጥቃት ከተፈጸመበት ኢራን ምንም አይነት መታቀብ እንደማታሳይ አስታውቀዋል። በሌላ በኩል ደግሞ የኢራን ወታደራዊ ባለስልጣናትም የአሜሪካና የእስራኤል የኃይል ማመንጫዎች ላይ ጥቃት እንደሚፈጽሙ ዝተዋል። የኢራን የሃታም አልአንቢያ ማዕከላዊ እዝ ቃል አቀባይ ኢብራሂም ዞልፋጋሪ እንደተናገሩት የኢራን የኃይል ማመንጫዎች ከተመቱ በመካከለኛው ምስራቅ የሚገኙ ከአሜሪካና ከእስራኤል ጋር የተገናኙ ሁሉንም የኃይል መሠረተ ልማቶች፣ የውሃ ማጣሪያ ጣቢያዎችን እንዲሁም የመረጃ ቴክኖሎጂ ማዕከላትን እንመታለን ሲሉ በጽኑ አስታውቀዋል። የቀድሞው የኢራን የከፍተኛ ብሔራዊ ደህንነት ምክር ቤት መሪ አሊ ላራጃኒ ቀደም ብለው እንደተነበዩት የኢራን የኤሌክትሪክ መስመር ከተመታ መላው ቀጠና በግማሽ ሰዓት ውስጥ በጨለማ ውስጥ ይዋጣል የሚል ማስጠንቀቂያ አሁን ለተጋረጠው አደጋ ማሳያ ተደርጎ ይጠቀሳል።
በዚህ ውጥረት ውስጥ ኢራን በእስራኤል ላይ የሰነዘረችው የሚሳኤል ጥቃት ሌላው የጦርነቱ መለወጫ አንኳር ነጥብ ተደርጎ ይጠቀሳል። ትናንት ምሽት ኢራን በደቡባዊ እስራኤል በምትገኘው ዲሞና ከተማ አቅራቢያ የሚሳኤል ጥቃት መፈጸሟም ሁኔታውን የበለጠ አባብሶታል እየተባለ ይገኛል። ዲሞና የእስራኤል የኒውክሌር መርሃ ግብር ማዕከልና በግልጽ ያልታወጀው የኒውክሌር ጦር መሳሪያ ክምችት መገኛ ተደርጋ ትወሰዳለች። ምንም እንኳን ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ በማዕከሉ ላይ የደረሰ ጉዳት አለመኖሩን ቢገልጽም በከተማዋና በአቅራቢያዋ በሚገኘው አራድ ከተማ ላይ በደረሰው ጥቃት ከ120 በላይ ሰዎች መቁሰላቸው ግን እየተነገረ ይገኛል። ይህ ጥቃት ኢራን በናታንዝ የኒውክሌር ማዕከሏ ላይ ለደረሰባት ጥቃት የሰጠችው አጸፋዊ እርምጃ መሆኑንም ገልጻለች። የኢራን ፓርላማ አፈ ጉባኤ የሆኑት መሐመድ ባገር ቃሊባፍ የእስራኤል ሰማይ መከላከያ የለውም በማለት መፎከራቸውና የኢራን አብዮታዊ ዘብ የአየር ክንፍ መሪ ማጂድ ሙሳቢ አዲሱ ስልታችን አሜሪካና እስራኤልን በከፍተኛ ሁኔታ ያስደነግጣል ማለታቸው የኢራንን የማጥቃት አቅም ማደጉን ያሳያል። ከዚህ ጋር በተያያዘም የዲሞና ጥቃት ትልቅ ትርጉም እንዳለው እየተገለጸ ይገኛል። ለምን ቢባል ደግሞ አንደኛ እስራኤል በዓለም ቀዳሚ ነው የምትልለት የሚሳኤል መከላከያ ዘዴ በአንድ የባለስቲክ ሚሳኤል መጣሱን ያሳያል። ሁለተኛ ኢራን የእስራኤል የህልውና ዋስትና ተደርጎ የሚወሰደውን የኒውክሌር ማዕከል ለመምታት አቅምና ድፍረት እንዳላት መልእክት ያስተላለፈችበት ነው። ይህ ሁኔታ በእስራኤል መንግስት ውስጥ ከፍተኛ ድንጋጤ የፈጠረ ሲሆን ጠቅላይ ሚኒስትር ቤንያሚን ኔትንያሁ በጣም አስቸጋሪ ምሽት ነበር ሲሉ እውነቱን ገልጸውታል። እስራኤልም ለዚህ ምላሽ በቴህራን በሚገኙ የመንግስት ተቋማት ላይ ተከታታይ የጥቃት ማዕበል መጀመሯን አስታውቃለች። የሀገሪቱ የጦር አዛዥ ኢያል ዛሚር ጦርነቱ በግማሽ መንገድ ላይ መሆኑንና እስከ መጪው ሚያዝያ ወር የፋሲካ በዓል ድረስ ሊቀጥል እንደሚችልም አስጠንቅቀዋል። በሌላ በኩል ደግሞ በእስራኤል ውስጥ ያለው የጸጥታ ሁኔታ እጅግ አሳሳቢ በመሆኑ የሀገሪቱ የውስጥ ግንባር እዝ በደቡባዊ እስራኤል የሚገኙ ትምህርት ቤቶችን እንዲዘጉና ከ50 በላይ ሰዎች የሚሳተፉባቸው ስብሰባዎችም እንዲታገዱ አዘዟል። እነዚህ ገደቦች ኔጌቭ፣ ላኪሽ እንዲሁም የሙት ባህር አካባቢዎችን የሚያካትቱ ሲሆን በትምህርት ሚኒስቴር በኩል ደግሞ በመላ ሀገሪቱ ሰኞ ዕለት ትምህርት እንደማይኖር ተገልጿል። ይህ ውሳኔ በዲሞና የደረሰው ጥቃትና ተከታታይ የአየር ጥቃት ማስጠንቀቂያዎች በሕዝቡ ላይ የፈጠሩትን ስጋት የሚያንጸባርቅ ነው። እስራኤል የአየር መከላከያ ስርዓቷ እንዴት ጥቃቶችን ሊከላከል እንዳልቻለ ምርመራ እያደረገች መሆኗም የሁኔታውን አሳሳቢነት ያሳያል። በአንጻሩ ደግሞ የሆርሙዝ ባህር ወሽመጥ ጉዳይ እጅግ አሳሳቢ ጉዳይ ሆኖ እየተነሳ ይገኛል። የዚህ ጠባብ የባህር መስመር ዝግ መሆን ለምን የትራምፕ ዋነኛ ትኩረት ሆነ የሚለው ጥያቄ የዓለምን ኢኮኖሚ መሰረት ስለሚነካ እንደሆነም እየተገለጸ ነው። የሆርሙዝ የባህር ወሽመጥ በሰሜን ኢራን፣ በደቡብ ደግሞ ኦማንና የተባበሩት አረብ ኤሚሬቶች የሚገኙበት በጠባብነቱ የሚታወቅ ግን ደግሞ እጅግ ጥልቅ የሆነ የባህር መስመር እንደሆነም ይነሳል። በቀን በአማካይ 20 ሚሊዮን በርሚል ነዳጅ ወይም ከዓለም አቀፉ የነዳጅ ንግድ 20 በመቶ በዚህ መስመር በኩል ያልፋል። በተጨማሪም 20 በመቶ የሚሆነው የዓለም የተፈጥሮ ጋዝ የሚጓጓዘው በዚህ የባህር ወሽመጥ በኩል ነው። ኢራን ይህንን መስመር መዝጋቷ የነዳጅ ዋጋ በ70 በመቶ እንዲጨምርና አንድ በርሚል ድፍድፍ ነዳጅ $100 እንዲደርስ አድርጓል። ፕሬዝደንት ዶናልድ ትራምፕ በምርጫ ወቅት የነዳጅ ዋጋን ለመቀነስ ቃል የገቡ በመሆናቸው የሆርሙዝ ባህር ወሽመጥ መዘጋት ለፖለቲካዊ ህልውናቸውና ለአሜሪካ ምጣኔ ሀብት ትልቅ ፈተና ሆኖባቸዋል። እናም ሆርሙዝ ለነዳጅ ብቻ ሳይሆን ለምግብ፣ ለመድኃኒትና ለቴክኖሎጂ ውጤቶች ወደ መካከለኛው ምስራቅ መግቢያ ቁልፍ በርም መሆኑ ይነሳል። እንደ ሳውዲ አረቢያ እንዲሁም የተባበሩት አረብ ኤሚሬቶች ያሉ ሀገራት ወሽመጡን ለማለፍ የሚያስችሉ የየብስ የነዳጅ ቧንቧዎችን ቢዘረጉም እነዚህ ቧንቧዎች በሙሉ አቅማቸው ቢሰሩ እንኳን በቀን ከ8 እስከ 10 ሚሊዮን በርሚል የሚደርስ የነዳጅ አቅርቦት እጥረት መፈጠሩ አይቀሬ ይሆናል። በተጨማሪም እነዚህ የየብስ መስመሮች ለድሮን ጥቃቶች ተጋላጭ መሆናቸው ስጋቱን የከፋ ያደርገዋል። ከዚህ ጋር ተያይዘውም ቻይና ከኢራን የምታስገባውን 90 በመቶ ነዳጅ በዚህ መስመር የምታገኝ በመሆኑ
የወሽመጡ መዘጋት ዓለም አቀፍ የንግድ ሰንሰለቱን ክፉኛ እየጎዳው ይገኛል። ትራምፕም ይህንን መስመር ለመክፈት ዓለም አቀፍ ጥምረት ለመፍጠር ቢሞክሩም እስካሁን ከሌሎች ሀገራት ያገኙት ድጋፍ ግን አነስተኛ ነው። በሌላ በኩል ደግሞ በትራምፕ ዛቻና በአሜሪካ ወታደራዊ እርምጃዎች መካከል ያለውን ልዩነት ማስተዋልም ተገቢነት ይኖረዋል። የአሜሪካ ማዕከላዊ እዝ ሴንትኮም በኢራን የባህር ዳርቻዎች ላይ የሚገኙ የሚሳኤል ማስወንጨፊያዎችን እንዲሁም ራዳሮችን በከባድ ቦምቦች መምታቱን ቢገልጽም ዶናልድ ትራምፕ ግን አሁንም ኢራን ስጋት መሆኗን በመግለጽ የኃይል መሠረተ ልማቶቿን ደብዛቸውን ለማጥፋት እየማሉና እየተገዘቱ ይገኛሉ። ይህ የሚያሳየው ወታደራዊ ጥቃቱ ኢራንን ለማንበርከክ ወይም የባህር ወሽመጡን ለማስከፈት በቂ አለመሆኑን ነው። ዶናልድ ትራምፕ ጦርነቱን ለማጠቃለል እንደሚፈልጉ ቢናገሩም በተግባር ግን ወደ ከፍተኛ ደረጃ እያሸጋገሩት መሆኑ ግልጽ ነው። በዚህም ወደፊት የሚጠበቀው ሁኔታ እጅግ አደገኛ ይመስላል። የ48 ሰዓቱ የጊዜ ገደብ ሲጠናቀቅ አሜሪካ በእርግጥ የኢራን የኃይል ማመንጫዎችን መምታት ከጀመረች መላው መካከለኛው ምስራቅ ወደ ከፋ ሁኔታ ውስጥ ሊገባ እንደሚችል ይገመታል። ኢራን የሰጠችው ለጥቃት ወይም ቲት ፎር ታት የሚለው ምላሽም ግጭቱ በሁለቱ ሀገራት ብቻ እንደማይወሰን ያሳያል። በእስራኤልና በኢራን መካከል ያለው የኒውክሌር ተቋማትን የማነጣጠር ስትራቴጂ ደግሞ የራዲዮ አክቲቭ ብክለትንና የህዝብ ልቂትን ሊያስከትል የሚችል እጅግ አደገኛ አካሄድ ነው። እየተካሄደ ከሚገኘው ጦርነት ጋር ተያይዞም ኢራን በሺዎች የሚቆጠሩ ሰዎችን ማጣቷን እየተገለጸ ይገኛል። ይህም ከፍተኛ አመራሯን አሊ ሐምኔን ይጨምራል። ሆኖም ኢራን አሁንም ተገዳዳሪነቷን መቀጠሏና በእስራኤል የኒውክሌር ማዕከላት ላይ ጥቃት ለማድረስ መሞከሯ ጦርነቱ በአሸናፊና ተሸናፊ ከመደምደም ይልቅ ወደ እርስ በርስ መጠፋፋት እያመራ መሆኑን ያሳያል። በዚህም በመካከለኛው ምስራቅ ያለው ወቅታዊ ሁኔታ በሁለት ትላልቅ ስጋቶች የተከበበ ሆኗል። በአንድ በኩል የዓለምን የኢኮኖሚ የጀርባ አጥንት የሆነው የሆርሙዝ ባህር ወሽመጥ ዝግ መሆንና ይህንን ለማስከፈትም አሜሪካ የኢራንን የኃይል ማመንጫዎች የመደምሰስ ዛቻ መሰንዘሯ ነው። በሌላ በኩል ደግሞ በእስራኤልና በኢራን መካከል ያለው ግጭት የኒውክሌር ተቋማትን ወደ መደብደብ ደረጃ ማደጉ ነው። ፕሬዝደንት ዶናልድ ትራምፕ የሰጡት የ48 ሰዓታት የጊዜ ገደብ ሲያበቃ ዓለም ወይ ወደ ተረጋጋ የነዳጅ አቅርቦት ትመለሳለች ወይም ደግሞ መካከለኛው ምስራቅ በታሪኩ አይቶት የማያውቀው የኃይልና የመሠረተ ልማት ውድመት ውስጥ ሊገባ ይችላል። የዲሞና ጥቃት እንደሚያሳየው ኢራን ጥቃት ቢሰነዘርባትም ዝም ብላ እንደማትመለከትና የአጸፋ እርምጃዋም እጅግ ስትራቴጂካዊና ከፍተኛ ጉዳት የሚያስከትሉ ስፍራዎች ላይ እንደሚሆን አረጋግጣለች። ቀጣዮቹ ቀናትም የቀጠናውን ብቻ ሳይሆን የዓለምን የወደፊት ዕጣ ፈንታ የሚወስኑ ይሆናሉ። ከዚህ ባሻገርም የትራምፕ የ48 ሰዓታት ገደብ ለመካከለኛው ምስራቅ ብቻ ሳይሆን ለዓለም አቀፉ ማህበረሰብም የምጣኔ ሀብት ሁኔታው ወሳኝ ሰዓታት ሆነው ይጠቀሳሉ። ኢራን ለትራምፕ ዛቻ እጅ ካልሰጠችና የሆርሙዝ የባህር ወሽመጥን ካልከፈተች ሰኞ ምሽት በታሪክ ታይቶ የማይታወቅ የኃይል ማመንጫዎች ውድመት ሊከሰት ይችላል። ይህ ደግሞ ኢራን በመካከለኛው ምስራቅ ያሉ የአሜሪካ ጣቢያዎች ላይ የምሰነዝረውን አጸፋዊ እርምጃ በማፋጠን ቀጠናውን ወደማይወጣበት አዙሪት ውስጥ ሊከተው ይችላል። ዲፕሎማሲያዊ መፍትሄ ካልተገኘም የጥፋት ዛቻዎች ወደ እውነትነት ተቀይረው የብዙዎችን ሕይወት ወደ መቅጠፍና የዓለምን መረጋጋት አደጋ ላይ ወደ መጣል ማደጋቸው አይቀሬ ይመስላል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ እንዲሁም ሲኤንኤንን በዋቢነት ተጠቅመናል።